ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብቱ ወልድ ነኝ። እንደ መግቢያ ሶስቱ የህዝብ ማስጠንቀቂያዎች በሚል ርዕስ ያሁኑ የጠቅላይ ሚኒስትሩ ማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረት በአንድ ወቅት ከጫራት ጽሑፍ ውስጥ የተወሰነችውን ክፍል ለምን ለአሁኑ ስርዓት አንጋብዘው? ዳንኤል በደህናው ጊዜ የሚከተለው ነው ያለው። በያኔ ዘመን ደርግም እንዲህ ነበር። በ66 አብዮቱ ሲፈነዳ መሬት ላራሹ ሲታወጅ የህዝብ ድጋፍ ነበረው። ቆይቶ ስህተት ሲያበዛ አርም የሚለው መልእክት ከያቅጣጫው መጣ። ሰልፎች፣ ወረቀቶች፣ ተቃውሞዎች መጡ። ደርግም ከማረም ይልቅ መረምረም ስለመረጠ የመጀመሪያውን እድል አሳለፈው። ከውስጥና ከውጭ ጠመንጃ አንስተው ግራ ቀኝ የወጠሩት ኃይሎች ታረም ቢሉትም መታረም ትቶ ማውደምን መረጠ። የ1981 መፈንቅለ መንግስት ተወገድ የሚለውን መልእክት ነፋ። ደርግ የሚተርፍ መስሎት ለፋ። ግን ተወገድ ከተባለ በኋላ መትረፍ በተአምር ብቻ ነበርና ሊተርፍ አልቻለም። ይህ ተወገድ የሚለው ሶስተኛው ማስጠንቀቂያ የመጨረሻው የህዝብ ጥያቄ ነው። መሪው ታሞ አይደለም፣ ራሱ በሽታ ነው። ተቸግሮ አይደለም፣ ራሱ መሪው ችግር ነው። ደክሞ አይደለም፣ ራሱ መሪው ድካም ነው። ተፈትኖም አይደለም፣ ራሱ ፈተና ነው ብሎ ህዝቡ አምኗል። ስለዚህ መፍትሄው መወገድ ብቻ ነው ብሎ ይቆርጣል፣ ቆርጦም ይሰራል። ህዝብ እዚህ ደረጃ ከደረሰ በኋላ መመለስ ብዙ ጊዜ ከባድ ነው። ማረምንም መታረምንም ከሚቀበልበት እርከን አርፏልና ቀሪው ዕድል የሚሆነው በሰላም መሰናበት ነው፣ መወገድ ብቻ ብሏል ዲያቆን ዳንኤል ክብረት። እኛም ይህንን የዲያቆን ዳንኤልን ምክር አሁን ያለው ስርዓት አምጥተን እንሆ ጋብዘነዋል ለማለት ያህል ነው። ወደ ሰዓቱ አበይት መረጃዎች ስንገባ ከወደ ደቡብ አንድ አስደንጋጭ መረጃ ወጥቷል። ግዳጅ ላይ ለነበሩ አባላት ስንቅ ሲወስድ በነበረ ፓትሮል ላይ ጥቃት ተሰንዝሮ አንድ የጸጥታ አባል ሲገደል 5 አባላት ከባድ ጉዳት እንደደረሰባቸው ታውቋል። በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ሀውሻ ተብሎ በሚጠራ አካባቢ በግዳጅ ላይ ለነበሩ የጸጥታ አካላት ስንቅ በመውሰድ ላይ በነበረ ፓትሮል ላይ ጥቃት ተፈጽሞ የሰው ህይወት መጥፋቱን የጋሞ ዞን ፖሊስ አስታውቋል። ፖሊስ ጥቃቱ የተፈጸመው የመንግስት ደጋፊዎችን ለይተው ያጠቃሉ ባላቸው ቡድኖች እንደሆነ አመልክተዋል። የዞኑ ፖሊስ ጉዳዩን በተመለከተ በተፈጸመው ጥቃት አንድ የአድማ በተና አባል ተሰውቷል፣ በ5 አባላት ላይ ከፍተኛ ጉዳት ደርሷል ሲል አመልክተዋል። ጥቃቱ የተፈጸመው ከትናንት በስቲያ ጠዋት 3 ሰዓት አካባቢ መሆኑን የጠቆመው ፖሊስ ጉዳት የደረሰባቸው የጸጥታ መዋቅር አባላት በአርባ ምንጭና በሰዶ ክርስቲያን ሆስፒታሎች ሕክምና እየተደረገላቸው ይገኛሉ ብለዋል። ፕሬዝዳንትና ምክትላቸው ከስልጣናቸው ለቀቁ። የትግራይ ከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸው በፈቃዳቸው ከስልጣናቸው እንደለቀቁ ተገልጿል። ግንቦት 5 ቀን 2017 ዓ.ም ከፕሬዝዳንት ታደሰ ወረደ ጽሕፈት ቤት የወጣው ደብዳቤ ሁለቱ ባለስልጣናት ማለትም አቶ ጸጋይ ብርሃነ ገብረ ተክለንና አቶ ገብረ አምላክ ያበዮ በራሳቸው ፍላጎት ስልጣናቸውን መልቀቃቸውን ያመለክታል። ሁለቱም ባለስልጣናት በፕሬዝዳንት ጌታቸው ረዳ ዘመን የተሾሙ ሲሆን በወቅቱ የስልጣን መልቀቂያ ጥያቄያቸውን በተደጋጋሚ ማቅረባቸው ሲነገር ቆይቷል። ለዚህ ከሰጡት ምክንያቶች መካከል የፖለቲከኞች ተገቢ ያልሆነ ጣልቃ ገብነት አንዱ እንደነበር መረጃዎች ያሳያሉ። ይህ በእንዲህ እንዳለ በነገው ዕለት ማለትም ግንቦት 7 ቀን 2017 ዓ.ም በማይጨው ከተማ በደብረ ጽዮን ገብረ ሚካኤል የሚመራውን የህወሓት ቡድን ለመቃወም ሰላማዊ ሰልፍ መጠራቱን መረጃዎች ያመለክታሉ። በዛሬው ዕለት በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ህወሓት ወትሮም ምርጫ ቦርድን ስለማላውቀው ሰረዘኝ አልሰረዘኝ የሚያመጣው ልዩነት የለም፣ ጊዜያዊ አስተዳደር ያቋቋምነውም ሆነ የፕሪቶሪያን ስምምነት የፈረምነው በራሳችን እንጂ በምርጫ ቦርድ ፈቃድ አይደለም የሚል አቋም መያዙ ይታወቃል። በእስር ላይ የሚገኙት የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ጠየቀ። አምነስቲ በዚሁ ማሳሰቢያው የኢትዮጵያ መንግስት ባለስልጣናት ሰላማዊ ተቃውሞንና ስብሰባን በአግባቡ ሊመለከቱና የዜጎችን በሰላም የመቃወም መብት ሊያከብሩ ይገባል ሲልም ጨምሮ አሳስበዋል። ይህ በእንዲህ እንዳለ የጥቁር አንበሳ ሆስፒታል የቀዶ ጥገና ክፍል ኃላፊ ዶክተር ኤልያስ ዛሬ ግንቦት 6 ቀን 2017 ዓ.ም ማለዳ በአገዛዙ የደህንነት አካላት ታፍነው መወሰዳቸው ተመልክተዋል። ዶክተር ኤልያስ ለእስር የተደረገው ከመብት ጥያቄ ጋር በተያያዘ ሐኪሞችን ለአድማ እያስተባበረ ነው በሚል ነው። በሌላ በኩል በደሴ ዙሪያ ከሚገኘው ቦሩ ሜዳ አጠቃላይ ሆስፒታል ባለፈው አርብ ከታሰሩት
የጤና ባለሙያዎች መካከል 3ቱ እስካሁን አለመለቀቃቸው የሥራ ባልደረቦቻቸው ገልጸዋል። ከ3 ቀን በፊት መፈክሮችን በመያዝ በሆስፒታሉ ቅጥር ግቢ ውስጥ ቅሬታቸውን ለማሰማት የወጡ ከ10 በላይ የሚሆኑ ጤና ባለሙያዎች በጸጥታ ኃይሎች ተወስደው የነበረ ሲሆን ሌሎቹ ሲለቀቁ 3ቱ ግን እስካሁን እንዳልተለቀቁ የሥራ ባልደረቦቻቸው ተናግረዋል። የታሰሩት ባለሙያዎች እንደ ማንኛውም ሐኪም ያላቸውን ቅሬታ በሰላማዊ መንገድ ያቀረቡ እንጂ ምንም አይነት የፖለቲካ ተሳትፎ የሌላቸው ናቸው ያሉት ባልደረቦቻቸው ከትናንትና ዕለት ጀምሮ እነሱን ለማስለቀቅ ሁሉም ሐኪም ጥረት ቢያደርግም ሊለቀቁ ባለመቻላቸው ዛሬ አብዛኛው ሐኪም የሥራ ማቆም አድማውን አጠናክሮ ቀጥሏል ሲሉ አንድ ስማቸው እንዳይጠቀስ የጠየቁ ሐኪም ተናግረዋል። በሌላ በኩል በማዕከላዊ ጎንደር ዞን በሚገኘው የአብርሃ ጅራ ሆስፒታል ቅጥር ግቢ ውስጥ ብዛት ያለው የጸጥታ ኃይል መፍሰሱ ነው የተገለጸው። የጸጥታ ኃይሎቹ ሐኪሞቹን በማስፈራራት ወደ ስራ እንዲገቡ በማስገደድ ላይ በመሆናቸው ውጥረት ተፈጥሯል ነው የተባለው። በአማራ ክልል በተለያዩ አካባቢዎች ባሉ የጤና ተቋማት ከድንገተኛ ከህፃናት ቀዶ ሕክምናና ተኝተው ከሚታከሙ ህመምተኞችን ከሚከታተሉ ሐኪሞች ውጭ ሌሎች በየስራ ማቆም አድማው ላይ ተሳታፊ እንደሆኑ ለመረዳት ተችሏል። ይህን ተከትሎ የባህር ዳሩ ፈለገ ሕይወት ሆስፒታል የሚከተለውን ማስታወቂያ ለጥፏል። ለፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ጤና ባለሙያዎች በሙሉ በዛሬው ዕለት ማለትም በ06/9 ወር 2017 ዓ.ም በተወሰኑ የህክምና ክፍሎች ውስን የጤና ባለሙያዎች በስራ ክፍላቸው አለመገኘታቸው ተረጋግጧል። ስለሆነም በአስቸኳይ እስከ ዛሬ ረቡዕ ከጠዋቱ 5 ሰዓት በስራ ገበታቸው በመገኘት ስራችሁን የማትሰሩና ሪፖርት የማታደርጉ ከሆነ በምግብ የመድኃኒትና የጤና ክብካቤ አስተዳደር ቁጥጥር የሚኒስትሮች ቤት ደንብ ቁጥር 299/206 አንቀጽ 74 ንዑስ አንቀጽ 11 መሰረት ከጤና ባለሙያዎች ዋና ዋና ኃላፊነቶች መካከል በተመደበበት ቦታና የሥራ ሰዓት በሥራ ገበታው ላይ በመገኘት ሙያ አገልግሎት መስጠት አለበት የሚለውን ድንጋጌ አንቀጽ 1 ህጋዊ ትዕዛዝን ባለማክበር በቸልተኝነትና በመለገም ወይም ሆን ብሎ የአሰራር ስነ ስርዓት ወይም የመንግስት ፖሊሲ ባለመከተል በስራ በደል በማድረስና በዚሁ አንቀጽ 3 ተቋምን አደጋ ላይ በሚጥል ተግባር በመሰማራት ስራ እንዳይሰራ ሆን ብሎ በማወክ ወይም ከሚያውቁት ጋር በመተባበር በሚለው ከባድ የዲሲፕሊን ቅጣት የሚያስከትል በመሆኑ ይህንን ደንብና አሰራር ለመውሰድ የምንገደድና ተቋሙም አስፈላጊውን ህጋዊ እርምጃ የሚወስድ መሆኑን እያሳወቅን የሚወሰዱ እርምጃዎችም በቀጥታ ከሰራተኛው መደር ጋር የሚያዝ መሆኑንና በሂደትም ወደ ቀጣይ እርምጃ ለመሄድ የምንገደድ መሆኑን አውቃችሁ በአስቸኳይ በስራ ገበታችሁ እንድትገኙ እናሳውቃለን። የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ይላል። መቼም አማርኛውን ገለውታል። ትብትብ ያለ አማርኛ ነው። አሁን ይሄ አማርኛ ባህር ዳር ነው የተጻፈው ይባል ማን ያምናል? 4 ነጥብ የለው እንዳያችሁት በቃ መጫኛ ነገር ነው። የሆነ ሆኖ እንደምትመለከቱት ለማስፈራራት ነው። እርምጃ የሚል ብዙ ቃል አለው። እንወስዳለን ነው፣ ግቡ ነው ወደ ስራቸው። በጣም የሚያስቀው ዲክታተሮች ብዙ ጊዜ ጥቂቶች ናቸው ያመጹት የሚሉት ነገር አለና እዚህ ደብዳቤም ላይ ያችን ለማንጸባረቅ ፈልገዋል። ትንሽ ውስኖች አልገቡም ይልና ማስጠንቀቂያው ግን ለውስኖች እንዳልተሰጠ ይገባቸዋል። ሁሉም እንዳደሙ ከማስጠንቀቂያው ይገባቸዋል። ግን ይቺ ያለች አይደል እልክ የምትተናነቃቸው በአንዳንድ በጥቂት ክፍሎች አልገባሉ ብሎ ነው የሚጀምረው። ያ ከሆነ ይህን ማስጠንቀቂያ መስጠት እኮ አያስፈልግም። ከማስጠንቀቂያው እንደተረዳ ነው እኛም ደውለን እንዳረጋገጥ ነው ሆስፒታሉ ጸጥ ረጭ እንዳለ ነው። አጠቃላይ ግን ቢያንስ ፈለገ ሕይወት ሆስፒታል አስተዳደር ሌላው ቢቀር እንደዚህ አይነት ማስታወቂያንና ማሳሰቢያን እንኳን የሚጽፍላችሁ ሰው ቅጠሩ እንጂ ትንሽ እንደው አማርኛ እንኳን የሚገባው ሰዋሰው የሚገባው ሰው ቅጠሩ። በጣም ያሳፍራል። ይሄ አንድ ሆስፒታል የተጻፈ ማሳሰቢያ ማስታወቂያ ነው ይባል እጅግ በጣም የሚያሳፍር ነው። ለማንኛውም ማስፈራሪያውና ዛቻው ቀጥሏል ለማለት ነው። ተመልካቾቻችን፣ አድማጮቻችን ይህን ተከትሎ በፈለገ ሕይወት ሆስፒታል እየተሰጠ የነበረው ድንገተኛ አገልግሎት የመቋረጥ እድሉ ከፍተኛ ስለሆነ ማህበረሰቡ ጥንቃቄ እንዲወስድ ሲሉ የጤና ባለሙያዎቹ አሳስበዋል። ይህን ማስታወቂያ ካዩ በኋላ ወደ ሌላ ነገር መግባታቸው ስለማይቀር ያኔ ፉል ስትራይክ ስለሚደረግ ማህበረሰቡ ጥንቃቄ ያደርግ። ሁሉንም የስራ ማቆም አድማ ልናደርግ እንችላለን። ወደ እርምጃ ከገቡ እኛም ወደ ቀጣዩ እርምጃ እንገባለን ሲሉ ባለሙያዎች አሳስበዋል። ለ3 ጊዜ ተጠርቶ ችሎት ያልቀረበውና ፌደራል ፖሊስ ያለበትን አላውቅም የሚል ምላሽ የሰጠበት አቶ ስዩም ተሾመ ለ4ኛ ጊዜ ፌደራል ፖሊስ ይዞ ባያቀርበውም በፍርድ ቤት ቅጥር ግቢ ውስጥ ከችሎቱ ፊት ታይቶ እንደነበር የዓይን ምስክሮች ገለጹ። ይሁን እንጂ ችሎቱ ተሰይሞ ስሙ ሲጠራ ሊቀርብ አለመቻሉንና ከፍርድ ቤቱ ቅጥር ግቢ መሰወሩን በችሎቱ የታደሙ የእስረኞች ቤተሰቦች ተናግረዋል። ስዩምን ከችሎት በፊት በግቢ ውስጥ ያዩት የህግ አካላት ችሎት ይቀርባል ብለው ቢጠብቁም የገባበት ሳይታወቅ ቀርቷል ነው የተባለው። ችሎቱ ለ4ኛ ጊዜ እንዲቀርብ ያዘዘውን አንድ ግለሰብ የፌደራል ፖሊስ ለማቅረብ ፈቃደኛ አለመሆኑ፣ ግለሰቡም በዩቲዩብ ገጹ ስለ ፍርድ ቤቱ ጥሪና ሁኔታ እየተነተነ ለህግ መቅረብ አለመቻሉ የፍትህ ስርዓቱን ውድቀትና ሞት ያሳየ ነው ሲሉ
ጉዳዩን በቅርበት እየተከታተሉ ያሉ የህግ ሰዎች አስተያየታቸውን ሰጥተዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም